የትግራይና የኢትዮጵያ ጉዳይ እዚህ ውስጥ በጣም ብዙ ጉዳዮች እናነሳለን። የህወሓትና የፌደራል ጉዳይ ብዙ ምንቃኘው ነገር አለ። የፌደራል መንግስት በአማራና ትግራይ ለማጣላት ትግራይና ኤርትራን ለማጣላት የሄደበት ርቀት እንዴት ከመቼው ጀምሮ እንደተቀጨ በማስረጃ አስደግፈው ለእናንተ ምናደርሰው ይሆናል። ተመልካቾች ሌሎችም እንዲዳረስ ትልቅ ጉዳይ ነው ይዘን የመጣ ነው። ሼር አድርጉ። በተቻለ መጠን ሰብስክራይብ ካላደረጋችሁ ይሄን ቻናል ሰብስክራይብ አድርጉ። ላይክ ማድረጋችሁ ሚዲያውን ደግፉ። ያላችሁበት በቀጥታ ወደ ዛሬ አጫጭር መረጃዎች የሉንም። በቀጥታ ወደ ትላልቆች ዜናዎች ነው የምናልፈው። ያዕቆብ እንኳን ደህና መጣ። እጅ ከምንበል ትልቁ ጉዳያችን አስቀድም። እንኳን ደህና መጣ። ለማንኛውም እንኳን ደህና ቆየኝ ስታሊን። እንግዲህ ያው ትልቅ ነገር ነው ለአንዱ ብስራት ለአንዱ ደግሞ እንደ ስብራት አንተም ቃል ስትጠቀሙ የገለጽከው ነገር ጥሩ ነው። ወደዛ መግባት እንችላለን። ታንክ ዩ መንግስት ኤርትራ ልቡ ኸፊቱ ስለስተዓዘቦ እዚ ዝስዕብ ብስራት ከነቃልሖ ፈቂዱልና ይርከብ። ርችት ሰላም ንምጥቋስ ተዳሎት ታወዲ ኣብ ፍላማይ ንቑሎ ጽምዶና በሉ እንሆ ብወገን ሃገረይ ዝፍንዎ ብስራት ሓደ ኩልኹም አክቲቪስታት ትግራይ ንሰላም ክልቲኡ ህዝብታት ጠቅም ስራሕ ንኽትሰርሑ መንግስቲ ኤርትራ ዝኽልክል ኣይኮነን እሞ ኣብ ዝደለኹሞ ሰዓት ክትኣትውን ክትወፁን ትኽእሉ ኢኹም ኢልኩም ይርከብ። ክልተ እቲ ዓብይን ናይ ሓጎስ ንብዓት ዘስዕብን ንዝተቐልቀለት ጩራ ብርሃን ናባና ዝቕይርን ብስራተይ ድማ እንሆ ሰኡዚ መንግስቲ ኤርትራ ጀስት ክሕግዘና ኣለዎ ናይ ሰላም ኮሪደር ክፍጠር ብደንቢ እዚውን መንግስቲ ኤርትራ ክገብረልና ኣሎ ልብል እምነት እዩ ዘሎ ዝኸበርካ ውፅዕ ህዝቢ ትግራይ ሎሚ ረድኤታ ያተወን እሞ ተጸበብ ዝብል ኣጉል ተስፋ ብጥሜት ተሓልፍ ትንፋሳይ ክትህሉን ያሞ ልክዕ ከም ህዝቢ ሱዳን ዘላትና ቁራስ ቅጫ መቒልና ሩሕ ከነድሕን ድልዋት ኢና እሞ ኤርትራ ገዛኹም ያ ድሕሪ ደጊም ብጥሜት ተሓልፍ ትንፋስ ትግራዋይ ክትህሉን ያ 360 ዲግሪ ትዕጾ ትግራይውን ኣይ ክትህሉን ያ ኢልኩም ኣሎ ፕሬዝዳንት ሃገረይ ተጋዳላይ ኢሳያስ አፈወርቂ። ተወዳጆች ይሄ ትላንትና ዛሬ ትልቁ መነጋገሪያ ጉዳይ ሆኗል። በጣም ይሄ ትልቅ ነው ለዚህ አካባቢ ለብልጽግና መንግስት ምን ማለት እንደሆነ ደግሞ እናያለን። ትላንት ትግራይን አግለለን አዲስ አበባ እና አስመራ ነው ብቻ ነው የምናገናኘው ሲል የነበሩ ምን አገባችሁ፣ የዛላምበሳ ህዝብ ምን አገባው፣ የሮብ ህዝብ ምን አገባው፣ የባድመ ህዝብ ምን አገባው ሲሉን የነበረ የእናንተ ሰውዬ እኮ ነው መሪያችሁ የኢትዮጵያ መሪ በነበረበት ጊዜ ጦርነት ንጉብ ብሎ ያዋጋን እና እኔ ነኝ ተረኛ ጠቅላይ ሚኒስትር እኔ ያልኳችሁ ነው እኔ ከፈቀድኩ ብቻ የምትታረቁት ብሎ እዚህ አሜሪካ መጥቶ የሮብ ብሔረሰብ በተለይ ጥያቄ በተነሳ ጊዜ ሰምተሃል አልሰማም እያለ ያንጓጠጠ የተናገረበት ጉዳይ ነው። ወደ ስሜታችን ገልጻለሁ የተወሰነ ودي عفان وصيف ودي عن أسمر عدي زعلا سمينا ويتكوخ ما غلي زيادة يكملنا نحنا حق طبعنا حق طبعنا حق دلتنا وقي حد وداني سيكون القاني اتساحة ووسيف ما كملنا سلامكم اشتاتو مريم تحوستو السيز عديت سقراي من النات روحنا عشاوليت لاقينا فنان تابع المكينة سلمينا ليلو يمعن الوريد مال الفضل عطا عن الزجليا فينات بلي سميرة ያዕቆብ እኔ ብዙ በትግርኛም ስለምመለስበት ከወደ ኋላ አካባቢ አንድ ወይ ዛሬ ወይ ወደ ማታ ይዤ ስለምመለስ ትግራይ ከየት ወዴት ነው ወደዚህ የደረሰችው ከፕሬዝዳንት ኢሳያስ አፈወርቂ የተላከ ተብሎ ነው በአወል ሰይድ በኩል የተላለፈውና ጠቅላይ ሚኒስትሩን አስታውሱ በአንድ ወቅት ከየት ወዴት ሄዶ የትግራይ ህዝብ ከአማራ ህዝብ ጋር የትግራይ ህዝብ የኤርትራ ህዝብ ለማዋጋት ለማጋጨት ብሎ የጠላትነት ስሜት ለማስተጋባት ብሎ የጣረበት በዛ ቆላ ተንቤን በገባበት የትግራይ ሰራዊትና ህወሓት በገባበት ጊዜ ለኢትዮጵያውያን ሲቀልድበት የነበረ ጨዋታ አንድ 30 ሰከንድ ወይ 40 ሰከንድ ነው ወደ አንተ ማራለሁ ግራ ያጋባኛል። ይኸውልህ የትግራይ ህዝብ ላለፉት 47 46 48 ዓመታት ይታገል ነበር።
ከመታገሉ በፊት ጎንደር ማንኛውም ትግራይ ሄዶ ለማግባት፣ ለመስራት፣ ለመውለድ፣ ለመኖር ምን ችግር አልነበረበትም። ከመታገሉ በፊት ማንኛውም ትግራይ አስመራ ሄዶ ለመስራት፣ ለመኖር ችግር አልነበረበትም። ጅማም፣ ነቀምትም፣ ባህር ዳርም ኤቭሪዌር 47 ዓመት ትግል ተካሄደ። 17 ዓመት ታገሉ፣ በ10 ሺዎች ሞተ። ከዛ መንግስት ተኮነ፣ የሆነ ዓመት ተቆየ። ከዛ ከመንግስትነት ተወረደ፣ አሁንም ሰዎች ሞቱ። ደምረ ስታይ የ40 ምናምን ዓመቱ ልፋት ያስገኘው ውጤት ጎንደር መሄድ ህልም፣ አስመራ መሄድ ህልም ያደረገ እንጂ ጠብ የምትል ነገር ለትግራይ ያዕቆብ ትንሽ በልበት እስኪ የተሰማ ስሜትም ወደ ዳኛቸውም ሌሎች ጉዳዮች ከመሄዳችን በፊት የተሰማ ስሜት በደንብ አድርገህ ግለጸው ያዕቆብ። ኤርትራ ጎንደር መሄድ ህልም፣ ጎንደር መሄድ ህልም፣ አስመራ መሄድ ህልም አለ። ለትግራይ ህዝብ የ48 ዓመት የትግል ውጤት መጨረሻው ይሄ ነው ብሎ ነው እንግዲህ የደመደመው። በጣም የሚያሳዝን ነው። ታውቃለህ እንዴት ነገሮችን እንደሚያዞር ማለት ነው። ራሱ ለዘላለም የጥላቻ ግንብ በሁለቱ ህዝቦች መካከል በኤሪትሪያና በትግራይ ህዝቦች መካከል ተመሳሳይ ቋንቋ የሚናገሩ ተመሳሳይ ባህል ያላቸው ድንበር ላይ የተያያዘ የተጋመደ ህይወት ያላቸው እነኚህን ህዝቦች ለያይቼ ጨርሻለሁ፣ ለዘላለሙ ዳግም እንዳይገናኙ አርጌያለሁ ብሎ ሲጨርስ እንደዛ ሲያምን ማለት ነው። በአማራ በኩልም ዘላለማዊ የጥላቻ ግንብ በሁለቱ ህዝቦች መካከል አቁሜያለሁ፣ አስተማማኝ የጥላቻ ግንብ አቁሜያለሁ ብሎ ባሰበ ጊዜ ይሄንን የጥላቻ ግንብ ለማን ሊሰጥ መጣ? ደግሞ ታውቃለህ፣ ባለቤትነቱን ይሄን የጥላቻ ግንብ ገነባ ብሎ ባለቤት ሊያደርግ የፈለገው የ48 ዓመት ትግል አለ። መንግስት በተሆነ ጊዜ በትግልም ወቅት ያንን እሱ ያቆመውን የጥላቻ ግንብ ማለት ነው ለሌላ አካል ደግሞ ሊሰጥ ነው። እዚህ ጋር ትረካ ይዞ የመጣው ተመልከት። ይሄ ሰው እንትን የሚሄድበትን እንትን ማለት ነው ራሱ ፈጽሞ በኋላ ለሌላ አካል ሊሰጥ እንትን አለና የሚገርም እንትን ነው የሚፈጥረው። በነገራችን ላይ ራሱም የሆነ ሰዓት ላይ የተናገረው ነገር አለ። ስታሊን የሆነ መምህራንን ሰብስቦ መምህራን ጥያቄ ጠይቀውት ነበረ። ከትግራይም ክልልም የመጡ መምህራን ነበሩ በዛ ሰዓት 2012 ላይ ማለት ነው። እና በዛ ሰዓት የተናገረው ነገር ምን አለ መሰለህ? ለዘላለም አማራና ትግራይን መለያየት አይቻልም የሚል ነገር ተናግሯል። ራሱ ነው የተናገረው። ለዘላለም መለያየት አይቻልም ብሏል። ስለዚህ የጥላቻ ግንብ ስታሊን አይኖርም። በፍጹም ለዘላለም የሚኖር የጥላቻ ግንብ አይኖርም በህዝቦች መካከል። እሱ በእርግጥ ይለፋል፣ ይኸውልህ እንዲኖር ይለፋል አይደል? ስታሊን በየቀኑ እኮ እንትን ያደርጋል። በቃ እንዳይፈርስ አንድ ብሎኬት አሁን እሱ የገነባው የጥላቻ ግንብ አለ አይደል? ብሎኬቱ አንዱ ሲወድቅ እንደገና እያነሳ ለመጠገን ይሞክራል። ቀለም ለመቀባባት አምሮ እንዲታይ እንዲያብረቀርቅ የጥላቻ ግንቡ ማለት ነው እንዲታይ ሁሉ ጊዜ ይፈልጋል። አይ እና እኔ እንደ አንድ ሀገር መሪ የሰላም ኖቤል ሽልማት እንዳሸነፈ ሰው በዓለም ላይ በዚህ እንደታወቀ ሰው እንዲህ አይነት የጥላቻ ግንብ ገንቢና ለሳኝ የሆነ ሰው እና ይሄ እንዲኖር እንዲህ የሚለፋ በዚህ ደረጃ የምናገር በጣም የሚያሳዝን ነው። የ17 ዓመት እኮ የትጥቅ ትግል የህወሓት የትጥቅ ትግል የትግራይ ህዝብ ያደረገው የትግራይ ህዝብ በአጠቃላይ ያደረገው እና አብይ አህመድን እኮ ኦህዴድ የሚባል ነገር ከየት ተፈጠረ? ከየት ተፈጠረ? አብይ ከየት ነው ያገኘው? ኦህዴድ የሚባለው ነገር ከየት ነው ያገኘው? ከባሻሻን ነው ያገኘው ወይስ እናቱ ነች የተነበየችው ኦህዴድ የሚባል ነገር ይፈጠራል ብላ ማለት ነው? አልተባለም እኮ። ስለዚህ እሱም የእንትን ውጤት ነው። ኦህዴድ ባይኖር አብይ አህመድ ወደ ፖለቲካ ይመጣም ነበር። ህወሓት ኦህዴድ እንትን ባትልላቸው ማለት ነው። ተመልከት። ከዛ እሱ አሁን በኦሮሞ ስም ነው ስልጣን የያዘው ስታሊን። ወደ ስልጣን የመጣው በምን ካልኩሌሽን ነው? በብቃት ነው? በሜሪት ነው? ተወዳድሮ ያኔ በሜሪት ነበር እንዴ? ኢት ዋዝ ኖት ቤዝድ ኦን ሜሪት። የብሔር ኮታ ነው ለአብይ የተሰጠው። እንዲያውም ለማ ምንድነው ተመራጭ የህዝብ ተወካዮች ምክር ቤት አባል ስላልነበረ ለዛ ተብሎ አይደል እንዴ ለኦሮሞ ይሰጥ በሚል ስለተባለ ያኔ ለሱ ተሰጠ እንጂ እንትን አይደለም እኮ። እና በዛ ያ ስርዓት ህገ መንግስቱ ባስቀመጠው እንትን ማለት ነው የኦሮሞ ህዝብ መብት ራስን በራስ ማስተዳደር መብት ባስቀመጠው መሰረት ይሄ ህወሓት 17 ዓመት የታገለው ይሄንን መብት ለማረጋገጥ ነው። የኦሮሞ ነጻነት ግንባርም የታገለው ይሄን መብት ለማረጋገጥ ነው። አብይ በዚህ ነው የገባው። የዚህ እንትን ተጠቃሚ ነው።
ቤኔፊሻሪ ነው፣ ቶፕ ቤኔፊሻሪ እስከ ኮሎኔል ደርሷል፣ እስከ ፒኤችዲ ተምሮበታል። ይሄው በርካታ ጥቅም አግኝቶበታል ስታሊን። ነገር ግን ምንድነው እያለ ያለው? ጥላቻ ነው ትርፉ። ከጎንደር ነው የትግራይን ህዝብ ከጎንደር መቆራረጥ ነው ውጤቱ። የትግራይን ህዝብ ከኤርትራ መቆራረጥ ነው። እስኪ እንትን በነበረ ጊዜ እሱ ስልጣን ላይ ከመምጣቱ በፊት የአማራና የትግራይ ህዝብ መካከል ከዛ በፊት በእውነት እንትን ነበረ ወይ? በታሪክ ነው ሰምቼ እኮ አላውቅም። የሚያሳዝነው ፓርት ማለት ነው። እና ምናልባት እኔ አምልጦኝ ከሆነ አላውቅም፣ ግን እኔ አላነበብኩም። በአማራና በትግራይ መካከል ጭቅጭቅ ሊኖር ይችላል፣ መወያየት ሊኖር ይችላል፣ የትም አለ። ግን እርስ በርስ ደም የሚያቃባ ግጭት ነበር የሚባል ነገር አላነበብኩም፣ እኔ በፍጹም አላነበብኩም። ስለዚህ ይሄ እሱ ያመጣው የሱ ታሪክ አካል ነው፣ አብይ ያዋለደው ነው። አሁን ግን ለማን ነው እየሰጠ ያለው? ይሄ ነው ለእንትና ወደ ኋላ ብሎ ለትግል ተኮነና አለ። አማርኛው ራሱ ሲያስተካክል ታውቃለህ፣ ድምጽቱም ማለት ነው። ይሄ ትረካ አለ አይደለ? ትረካ ምናምን በዛ ድምጽ አስተካክሎ ለነኛ እንትኖች ማለት ነው። ይሄ ለሚሰሙት አለ አይደለ? እንደዛ ሲተርክላቸው እነሱ አሁን ይሰሙታል። በጣም አሳዛኝ ነው። ጎንደር መሄድ ህልም ነው። ህልም እንዳይደለ እንግዲህ ዛሬ ሲያይ ምን ይሰማዋል ስታሊን? አሁን ህልም አይሆንም እኮ ህልም አይሆንም። እንደዛ ህልም አይደለም እኮ አሁን እሱ እያየ በስንት ዓመት ነው ገና ከጦርነቱ በኋላ 3 ዓመት ወይ 4 ዓመት እንደዚህ ነው አይደለ? አሁን እየሆነ ያለው ያ እሱ 2013 ነው ያስጀመረው። 2012 ጀመረ እየቆሰቆሰ 2013 ላይ አፈነዳ። ከዚያ በኋላ ልክ በቃ የሆነ ሰርግ የጦርነት ሰርግ ምናምን ደቦ ጠርቶ እንትን አደረገ። ዘና አሁን ህዝቦች የግድ በሰላም መኖር አለባቸው። ሁሉ ጊዜ ጦርነት አይኖርም። ጦርነት ይሰለቻል እኮ ስታሊን፣ ይሰለቻል እኮ ጦርነት። በጣም ግጭት እኮ ይሰለቻል፣ ጥላቻም እኮ ይሰለቻል። ባይዘው እንትን ይላል እኮ ይሰለቻል። ከዛ ትተዋለህ እኮ በሆነ ሰዓት ላይ ኢቭን አስታራቂ መሃል ላይ ሳይገባ ራሱ ይተዋል እኮ። ምንም እንትን የለም። ህዝብ በራሱ ጊዜ ሊታረቅ ይችላል፣ ራሱ እንትን ሰው ጣልቃ ሳይገባ ማለት ነው። ስለዚህ ይሄ ሰው የሚያስበው ምን አይነት ክፋት እንዳለ ክፉ መሆኑን የምታየው ተለያዩ በቃ ብሎ እንዲህ አይነት ጥላቻ ከአንድ መሪ አይጠበቅም። ሶሪ በጣም እንትን ነው፣ በጣም አሳዛኝ ነው፣ አሳፋሪ ነው። ከአንድ መሪ እንቀጥልበታለን በቪዲዮ በሌሎች ቪዲዮዎች አስደግፈን ያዕቆብ በዝርዝር ስለምንሄድበት ተመልካቾች ሌሎች ሼር አድርጉት። አሁን በድጋሚ ሼር አድርጉት፣ ሳብስክራይብ አድርጉ፣ ሚዲያውን ደግፉ፣ ላይክ ማድረግ አትርሱ። በቀጥታ ይሄ ነገር ከየት ወዴት ነው ተምዘግዝጎ እዚህ የደረሰው ካል ትንሽ ወደኋላ ብዙ የሚያስቆጩ ጉዳዮች ጊዜያት አሳልፏል። የትግራይ ህዝብና የኤርትራ ህዝብ ዘመናት በተፈራረቁ ጊዜ ነገስታት 4 ኪሎ በተቀመጡ ጊዜ ማንም ወንበሩ ይቀመጥበት። ያዕቆብ ዝም ብሎ ወደኋላ ማስታወስ ይችላል። እኔ እናንተ ኢቲቪ ነበርና አይደል? ረጅም ብዙ አመት ነው እንግዲህ ስንት አመት ሆነናል ከተዋወቅንና 20 ምናምን አመት ሆኖናል። የኢትዮጵያና የኤርትራ ዜና መዘገብ ከጀመር ስንት ጊዜ ነው የዘገብ ነው? ስለ ትግራይ በኩል ኢንቨስትመንት ዜና አይደለም ስንዘግበው የነበረ። ምን ዘግበው ምንድነው? የዛላምበሳ አካባቢ የሚገኘው የኢትዮጵያ መከላከያ ሰራዊት እንደዚህ ያደረገ፣ ጾረን አካባቢ የሚገኘው የኢትዮጵያ ሰራዊት እንደዚህ ያደረገ፣ አከበረ። ሰሜን እዝ የነበረው ሰራዊት አበባው ታደሰ የሚመራው አዳ ሀገራዊ ሸራሮ ወይ ባድማ አካባቢ የነበረው የአበባው ታደሰ የብርሃኑ ጁላ ጦር እንደዚህ ሚሊኒየም አከበረ። እንደዚህ አይነት ዜና ነበር የሚሰራው። ከሌላ አካባቢ እኔ አንተ ምስክር ነህ። ከሌላ አካባቢ የስኳር ፋብሪካ ተመረቀ፣ መሰረተ ድንጋይ ተጣለ፣ ግልገል ግቤ 1 ግልገል 2 ግልገል ግቤ 3 ተጀመረ፣ የባቡር ሀዲድ ምናምን ተጀመረ፣ መንገድ ግንባታ ተቀላጠፈ። እንደዚህ አይነት ዜናዎች ናቸው። ይሄ አካባቢ ኢንቨስተር አይሄድበት፣ የቱርክ ካምፓኒ አይሄድበት፣ የአሜሪካ ካምፓኒ አይሄድበት፣ ኢትዮጵያውን ጭምር የማይሄድበት አካባቢ ነው። ለምን? አንድ ቀን ጦርነት ይፈነዳ ይሆናል። ይሄ በሰሜን እዝ ምዕራብ እዝ እየተባለ ማዕከላዊ እዝ እየተባለ ይሄ የጦርነት አውድማ አድርጎ ትግራይ ህዝብ እንደ አብርሃም በግ መስዋዕት አድርጎ ነው የኢትዮጵያ ህዝብን ሰላም ሲያሰፍን የነበረ። መቼ ነው ይሄ ነገር? እስከ መቼ ነው ይሄ አካባቢ መቼው ሰላም የምትሰጡት? ትግራይ መስዋዕት እያደረጋችሁ ኢትዮጵያን መገንባት ነው ወይ ህልማችሁ ብሎ ሲጠይቁ የነበሩ በርካታ ተቃዋሚ ፓርቲዎች እኔ ያሉ ሰውየው ባገኛቸው እንዲደስ ባለኝ እዚህ ቺካጎ የትግራይ ተወካዮች እዚህ መጥተው በነበሩበት ይሄ የትግራይና የኤርትራ ጉዳይ ካልፈታችሁ የትግራይ ህዝብ ተኝቶ አያድርም ብሎ በኃይለ ማርያም ጊዜ የመጣ ልኡክ ነበር። የህወሓት ሰዎች ነበሩ ቺካጎ ይመስለኝ። ትልቅ ቪዲዮ አለኝ አጋጣሚ ስላልያዝኩት። በፍጹም እዚህ አካባቢ የትግራይ ህዝብ የምትቆረቆሩ ከሆነ ለትግራይ ህዝብ ህወሓት ለትግራይ ህዝብ የሚሰራ ከሆነ አዲስ አበባ እያላችሁ የኢትዮጵያ ኢኮኖሚ አይኤምኤፍ እንደዚህ ያለን ወርልድ ባንክ አፕሪሺየት አደረገን የሚለው ትታችሁ የትግራይና የኤርትራ አካባቢ ድንበሩን ጉዳይ ሶልቭ አድርጉት። በቃ መስዋዕትነት ኮስት ቢሆንም መስዋዕትነት ከፍላችሁ ለህዝቡ በሚጠቅም መንገድ አድርጉ። በሰሜን እዝ ምዕራብ እዝ ያላችሁ ይሄን ህዝብ
የጦርነት አውድማ አታድርጉት የሚል ጥያቄ ነበር። ይሄን እያንከባለሉ ኢትዮጵያንስ ነበር። እኔ ብዙ ጊዜ የምናገረው የህወሓት ሰዎች ኢትዮጵያንስ ናቸው አሉ። አሁንም የትግራይ ፖለቲካ ፓርቲዎች አሉ። ይሄ ዜና እኔ እናንተ የምናወራበት ዜና ቃርቃር የሚለው ናሽናሊስት ነኝ ሲል ነበር ትግራይ ውስጥ ያሉ ፖለቲካ ፓርቲዎች ጭምር ግልጥ ብለው አሁን እልም ያል ከብልጽግና በላይ ናሽናሊስት ኢትዮጵያንስ ሲሆኑ ኢትዮጵያንስ ሲሆኑ ፖለቲካ ፓርቲዎች ትግራይ እያየን ነው። ይሄ ንግግር እኛ እድላችን ሰሜን ጋር ነው ሲል የነበረ አሁን ቃርቃር የሚለው አለ ትውልድ። ይሄ ወደ ኋላ ይሄ ለአማርኛ ስለማይመች በትግርኛ መልስበታለሁ። ፋይናሊ ይሄ ጦርነት ሲጀመር አብይ አህመድ እንዳልከው ጦርነቱ ወደ ጠቅላይ ሚኒስትርነት የመጣው ያው ጥላቻን ተገን አድርጎ ነው። 27 ዓመት የሚባል እነ ኢሳትን ነው ወይንም ኢህአዴግም ህወሓትን ብአዴንም በሙሉ የኢትዮጵያና የኤርትራ ጉዳይ የራሳቸው የተከተሉት ፖሊሲ ነበር። ዲተር አድርገን በዲተረንስ ወጣት አልባ እንትኑ እናደርገዋለን። ሰውየው ብቻው ራቆቱን እናስቀረዋለን። ከአፍሪካ ህብረት ከኢጋድ ከዩናይትድ ኔሽንስ ከምናምን ተገሉ እዛው ቁጭ እንዲል እናደርገዋለን። ከዓለም አቀፍ ህብረተሰብ በብዙ መንገድ በሳንክሽን ዜሮ እናደርገዋለን የሚለው ፖሊሲ ተከትሎ ሄዱ። ኢትዮጵያ አልጠቀማት፣ ኤርትራ አልጠቀማት፣ ማንንም አልጠቀመም ይሄ ፖሊሲ። አብይ ኤክስፕሎይት ያደረገው የአብይ መንግስት ነበር። ኢህአዴግ ማለት አብይ ነበር። ስራ አስፈጻሚ ማለት ቀላል አይደለም እኮ። እንኳን ስራ አስፈጻሚ አባል መሆን እኮ ውድ እኮ ነው በአንድ ፓርቲ ውስጥ። ይሄን በህወሓት በኢህአዴጎች በኩል የነበረውን ክፍተቶች ተጠቅሞ ጥላቻን ነስቶ አሁን ለተመልካቾች ያደረሰው ጎንደር መሄድ ህልም ነው፣ አስመራ መሄድ ህልም ነው፣ ለትግራይ ህዝብ እንደዚህ ነው ያደረገው ብሎ እችን እንትን የተጠቀመው። ከዛ በኋላ ሚሊኒየም አዳራሽ እያንዳንዱ ለአስመራ በሚመላለስበት ጊዜ ትግራዋይ የሌለበት ትግራዋይ ቶታሊ ኤክስክሉድ ተደርጎ የምሬን ወደ ዳኛቸው ጉዳይ ከመሄዳችንና ማስታወስ ምን ከየት ወዴት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ትላንት በመገናኛ ብዙሃናቸው አሁን ትላንት ይፋ ያደረጉት በራሳቸው የህዝባዊ ግንባር ፕሮፓጋንዳ ክፍል ነው የተላለፈው። ይሄ ግለሰቡ አይደለም የሚናፈቀው። አመሰግናለሁ። በጣም እወዳችኋለሁ። ደግሜ እላችኋለሁ፣ እውነትና ፍቅር ከሁሉም ይልቃል። ክቡር ፕሬዝዳንት ኢሳያስ አፈወርቂ ዛሬ በኢትዮጵያና ኤርትራ ብቻ ሳይሆን በመካከላችንም ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ክቡር ፕሬዝዳንት ነጋሶ ጊዳዳ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ታምራት ላይኔ፣ ከኢሳያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። ወዳፎም ኢሱ የሰላምና የነጻነት ዋጋ ከጤና ጋር ያመሳስለዋል። ኢሳያስ እንደነገረኝ ጤና ሲገኝና በእጃችን ሲሆን የረከሰ ስናጣው ዋጋ የሚያስከፍል ነው። ሰላምም እንዲሁ ሲኖር የረከሰ ሲጠፋ ግን ዋጋ የሚያስከፍል ነው። ሰላም የነጻነት፣ ነጻነት ደግሞ የብልጽግና እናት ነች። ከጤና ውጭ ሀብት ከንቱ ነው። ከሰላምና ነጻነት ውጭ ብልጽግናም ህልም ብቻ ነው። የመደመር ምስጢር ለፍቅር ለይቅርታ ብቻ ይሁን፣ ለክፋት
ለመግደል አንደመርም። እደግመዋለሁ። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና እሱ ስንደመር የምንካፈለው አሰብ ይሆናል። የኤርትራ ሕዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። ያዕቆብ ባለፈው ፕሮግራም በተለያየ መንገድ ስገልጸው የነበረ ነገር ታስታውሳለህ አይደል? ኤርትራ 360 ዲግሪ ትላንት እንደዘጋኸው በኤርትራ በኩል በአማራ በኩል በአፋር በኩል አንድ ዳቦ አላሳልፍም እያልክ የትግራይን ህዝብ እንደበደልክ ሁሉ ምንም አሁን ጦርነት እፈልጋለሁ ቢል ወረቀት የህወሓት ጦርነት የህወሓት ሰርቲፊኬት አልሰጠውም ሰጥቻለሁ አልሰጠውም በሚል ጦርነት ውስጥ መግባት እንደማይችል እናውቀዋለን። ከፈለገ በቃ ነሸጥ ካደረገውና አቅም አለኝ ምናምን ብሎ ያሰበ ጊዜ በማንኛውም ሌሊት ተነስቶ ጦርነት ያው ከዚህ በፊት እንዳወጀው ማወጅ ይችላል። 360 ዲግሪ ግን የትግራይ ህዝብ በማንኛውም መንገድ ከትግራይ ህዝብ ጋር 360 ዲግሪ የሚዘጋ ህዝብ እንዳይኖር ብለን ሰርተናል። ይሄ ፍሬ እያፈራ ነው። በግልጽ የሚታይ ፍሬ እያፈራ ነው። ከፕሬዝዳንት ኢሳያስ አፈወርቂ ንግግር በፊት በተደጋጋሚ ስናገረው በቦሌ ኤርፖርት አላስወጣ የምትላቸውን ባሌ ጎባ ሄደ ሰባብረውናል። ድሮ አላስገባ ያሉን እነሱ ካለኛ ፈቃድ በስተቀር በቦሌ መውጣት አይችሉም ምናምን እያለ ፓስፖርታቸውን ማሳደስ አይቻልም፣ ያው ትግራይ ከሄዱ በኋላ አይመለሷትም ሲል የነበረ እንደዚህ ከሆነማ ለጦርነት እንኳን ብርሃኑ ነጋ ወደ ሳዋ ልካቸው አንተ ሄደ አልነበረም ወይ? ፓስፖርት አውጥተው ብርሃኑ ነጋ ሄዶ ታግለው አሁን ሚኒስትር ሆኖ የለም ወይ? በሂማኒታሪ ቤዚስ ግን በራማ አድርገው በዛላምበሳ አድርገው በኤርትራ አድርገው የኤርትራ ፓስፖርት አውጥተው ለሕክምና ጭምር ሄደው የሚመለሱበት እድል እንዲመቻች እንጥራለን ስንል ነበር። እንሞክራለን። ይሄ ለጦርነት እንኳን ይሄዳል። ብርሃኑ ነጋ ለጦርነት አሜሪካና አውሮፓ ለመመላለስ የኤርትራ ፓስፖርት አውጥቷል። ለጤና ለኢትዮጵያ ብለው የታገሉ ተጋሩ የህወሓት ሰዎች ጭምር በቦሌ አትወጡም ፓስፖርት አትሰጣቸውም ያላቸውና በህግ ጠይቃቸዋል አስራቸዋል ብሎ የሚያወዛውዘው ትግራይ ውስጥ ያሉ እነሱ ከፈለጉ በአስመራ በኩል በሰላማዊ መንገድ ፓስፖርት አግኝተው ታክመው ለጤና ሂማኒታሪያን በዚህ ነው የህልውና ጉዳይ ነው እያወራን ያለነውና እንዲሆን መደረግ አለበት ብለን ስንጥር ነበር። 360 ዲግሪ የሚዘጋ ህዝብ መኖር የለበትም ስንል ነበር። ይሄን ተማምኖ ነው ጦርነት የከፈተው አብይ አህመድ። ማንም የሚያውቀው ነው። አማራን ተማምኖ ኤርትራን ተማምኖ ነው ወደ ትግራይ ያዘመተውና ከዚህ ጋር ተያይዞ አንዳንድ ጉዳዮች እናልፋ። በነገራችን በትግርኛ ስለሆነ ምንድነው ያለው? እርዳታ የለም አላስገባም ብሎ የለም ተብሎ የሚራብ የትግራይ ህዝብ እንዲኖር አንፈልግም። መንግስታችን ፕሬዝዳንታችን በወደብ በኩል በኤርትራ በኩል ሙሉ አክሰስ እንዲያገኝ የትግራይ ህዝብ ፈቅዷል። ይሄ ይተገበራል ብሏል። ትግራይ አክቲቪስቶች ጭምር የትግራይ አክቲቪስቶች ኤርትራ ገብታችሁ ለሰላም ለሁለቱ ህዝቦች ገብታችሁ ወጣችሁ መግባት ትችላላችሁ መንግስታችን ፈቅዶላችኋል እያለ ነው። እንግዲህ ይሄ ዲፕሎማት ነው፣ ሀገር ነው። ሀገር ከሀገር እንዴት ብሎ ነው እንደዚህ አይነት ጥሪ የሚያቀርበው የሚሉ ወገኖች ሊኖሩ ይችላሉ። ቴክኒካሊ ዝም ብሎ በፕሮቶኮል ቋንቋ አክቲቪስቶች ይበል እንጂ እኔ ከአክቲቪስቶች በላይ ህብረተሰቡ አስመራም ደርሶ መቀለም ደርሶ እንዲመላለስ ነው የምፈልገው። ምክንያቱም ሞያሌ ያለው ሶማሌ ሞያሌ ያለው ኦሮሞ የትም ደርሶ ሲመጣ ማንም ቼክ የሚያደርገው የለም። ይሄ ምናቆ ነው አርቲሼክ ነው ምናምን በሶማሌ በኩል ያለው ይሄን ሁላ ደርሶ ሲመጣ ማንም የሚጠይቀው ፓስፖርት አለ የለም የሚለው የለም። በትላንት ሲወረር የነበረው ጋምቤላ በፓጋግ የሚባለው የኢትዮጵያ ፓጋግ እና የኤርትራ የሱዳን ፓጋግ በዚህ በኩል ያለው በላሬ ወረዳ በኩል ያለው ትዝ ያላችሁ ሁለት ፓስፖርት ነው ያላችሁ። የደቡብ ሱዳን ፓስፖርት አላችሁ፣ የኢትዮጵያ ፓስፖርት አላችሁ። እንኳን ቶና ፓስፖርት ማለት ከባድ ነገር አይደል? ዜግነት ማለት ነው። እዚህና ወጣ ገባ ማለት ግን ነውር የሆነበት ትግራይና ኤርትራ በኩል ነው። ለምን ሰው የተናገረው ኤርትራ መሄድ ህልም ነው፣ ጎንደር መሄድ ህልም ነው።
ከዚህ በኋላ ግንኙነት የለም ሜሬጅ ሁላ መጋባት ቀላል ነበር ድሮ አሁን ከባድ ነው ብሎናል አልኩ ሰው ይሄ መርዝ የሆነ ቋንቋ ወደ ልጅ ጉዳይ ከበይዳጅ ትርጉሙ ይሄ ነው ማለት ነው በአጠር ባለ መንገድ በዚህ መሸጋገሪያ